የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለ አልহামዱሊላህ። ሱመያ ኢትዮን ሰብስክራይብ ላይክ ሼር ያረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እስኪ ዛሬ በተፈጠረው ነገርና ፍፄ በሚያረጋው ማስመሰል ነው መስራት የምፈልገው። ለምን ካላችሁ አሁን ብዙዎቹ ፍፄን አምናችሁታል ማለት ነው። ገባችሁ? እኔ ደግሞ እንደኔ ደግሞ ፍፄን ማመን እንደሌለባችሁ ነው የሚሰማኝ። ለምን ካላችሁ እንግዲህ ዛሬ ብሩኬ ታሞ ብሎ ሃይሚን ከነበረችበት ቦታ ይዟት መጥቷል ማለት ነው። ገባችሁ? ይሄ ደግሞ ማስመሰል ነው። ፍፄ እያስመሰለ ነው። ለምን ካላችሁ ሁለቱ ካልተጣሉ የሱ ቻናል ስለማያድግ ግዴታ ሁለቱ ካልተጣሉ ደስ አይለውም። ገባችሁ? እዚህ ጋር እኔ በጣም የሚገርመኝ ነገር ማለት ነው አለባብሶ አስመስሎ ምናምን የሚያረገው ጥረት በጣም ነው የሚያናደኝ። ለምን ካላችሁ ሁለታቸው እንዲለያዩ ከሚፈልጉ አንደኛው ፍፄ ነው። ገባችሁ? ፍፄ የሁለቱ መለያየት በጣም ነው የሚፈልገው። ገባችሁ? ሁለቱ ካልተለያዩ እሱ ቻናሉ አይደምቅም፣ ቻናሉ አይታይለትም፣ ቻናሉ ወዲያ ወዲህ ስለማይልለት ሃይሚና ብሩኬ እንዲጣሉ ከሚፈልጉት አንዱ ነው። ለምን ካላችሁ ውሽሚት ለፍፄ ገንዘብ እየከፈለችው ነው ከቤት ገብታ ስቲል እንትን የምትለው። ገባችሁ? መጠጥ ምን ዝባዝንኬ ምናምን ይዛ እንትን የምትለው ማለት ነው። እና ፍፄ በጣም እንደዚህ እንዳታዩት፣ በጣም ባለየ ልጅ ነው። ገባችሁ? ለምን ካላችሁ ከዚህ ጋር ስታዩት በጣም መልካም ሰው ይመስላል። እንደዚህ አፍ ቅቤ ሆዱ ጭቤ ማለት ነው። አፉ ቅቤ ሆዱ ጭቤ፣ ሆዱ በጣም ይቀናል። በምን በሃይሚና በብሩኬ ትዳር በጣም ሰላሙን ነስቶታል። ገባችሁ? ምክንያቱም ሁለቱ አንድ ላይ ከሆኑ ሁለቱ ከተስማሙ እሱ ቻናሉን የሚያየው ሰው የለም። የግዴታ ደግሞ ምንድነው ማድረግ ያለበት? ከዚህ ጋር ድራማ እየፈጠረ ሰውና ሰውን እያጣላ የራሱን እንጀራ ማብሰል አለበት። ገባችሁ? ፍፄ ማለት ይሄ ነው። በሁለተኛ ደረጃ ደግሞ ዛሬ ሃይሚን ይዟት የመጣ እሱ ነው። ገባችሁ? ሃይሚን ይዟት የመጣ ማለት ነው። ብሩኬ ታሟል እንደዚህ ብሏል ብሎ ታሞ ይዟት የመጣ ማለት ነው። ምን ነው ትናንትና ውሽሚትን ስታመጣት አይ ሃይሚ የለሽም አላስገባሽም፣ ሃይሚ ስለሌለሽ ሃይሚ ከሌለችበት ቤት ለምን አላስገባሽም ለምን አላልካትም? ዛሬ ውሽሚትን እሷን ሃይሚን ይዘህ መጥተህ እኔኮ የሚያናድደኝ ደግሞ ውዶቼ አክቱ ነው። ገባችሁ? አክቱ ማስመሰሉ ምናምኑ በጣም ነው የሚያናደኝ። ገባችሁ? ለምን ካላችሁ ሃይሚ ስትመጣ የሚያሳየውና ውሽሚት ስትመጣ የሚያሳየው በቃ እንደዚህ ቅልስልስ ምናምን እንደዚህ እንዴ ምን ነው? ለማንኛውም ማለት ነው አንተ በቆፈርከው ጉድጓድ ትገባበታለህ፣ እመነኝ። ገባ? ግን ሃይሚና ብሩኬ ደግሞ መቼም አይለያዩም፣ ሊለያዩም አይችሉም። የናንተ ክፋት፣ የናንተ ሸረኝነት፣ የናንተ ተንኮል ማለት ነው እነሱን ገና ብዙ ደረጃ ይደርሳሉ። ሃይሚና ብሩኬ መቼም አይለያዩም። ምክንያቱም የናንተ ፈተና የናንተ ጓደኛ መስላችሁ በዚህ ደረጃ ለነሱ የምትደግሱት ድግስ ማለት ነው እነሱን እያበረታቻቸው ይሄዳል ብዬ ነው እኔ የማስበው። በሁለተኛ ደረጃ ደግሞ ብሩኬ ከዚህ በኋላ ጓደኛ ምረጥ። ፍፄ ለምንድን ነው የማታወጡት? በቃ ከናንተ ህይወት አስወጡት። ምክንያቱም ፍፄ ለናንተ የሚገባችሁ ሰው አይደለም። ፍፄ የናንተን ትዳር የናንተን ህይወት የናንተን ላይፍ ለመበጥበጥ የተነሳ ልጅ ነው። ስለዚህ እናንተ ለምንድን ነው የማታባሩት? አለቀ ደቀቀ። ማንም እኮ ከማንም ከህይወታችሁ እኮ አይበልጥባችሁም። ስለዚህ ፍፄ ማባረር አለባችሁ። ለምን ካላችሁ ስለማይሆን። ፍፄ ማለት በጣም አስመሳይ፣ በጣም ሸረኛ፣ በጣም ምቀኛ፣ የሰው ክፉ፣ የሰው እንዴት እንደሆነ ታውቃላችሁ? የሰው ማስቲካ፣ እኚህ አይነት ማስቲካ እንደዛ ነው። ለምን ካላችሁ ከእዩ ጀምሮ እዩን ስቲል ራሱ ወደዚህ ሲያመጣ ሲያበረታታ ሲገፋት ሃይሚና ብሩኬ እንዲጣሉ ሲያረግ የነበረ ማን ነው? ፍፄ ነው። ስለዚህ አሁን እንደዚህ አንገቱን ደፍቶ ቅልስልስ ስላለ አትመኑት። እኔ ለእናንተ ብዬ ነው። በሁለተኛ ደረጃ ደግሞ እንደዚህ አይነት ጓደኛ እኔ አይቼም ሰምቼም አላቅም። ገባችሁ? የራሱ ሰልፍሽነት የሱ ቻናሉ ይንቀሳቀስ እንጂ ለሃይሚና ለብሩኬ አይጨነቅም ውዶቼ። ለምን ካላችሁ እሱን ደግሞ እናንተ በደንብ ጠንቅቃችሁ ታውቃላችሁ። ገባችሁ? ብዙ ጊዜ አይታችሁት ከሆነ የሱ ቻናል የሚንቀሳቀስበትን ኦር በቃ እነሱ ሲጣሉ በጣም ነው ደስ የሚለው። ስለዚህ እንደዚህ አይነት ሰው አታበረታቱ።
አታበረታቱ። በሁለተኛ ደረጃ ደግሞ እዚህ ጋር መጥተህ ያልሆነ ነገር አትናገር። ምክንያቱም አንተ ምን እንደምታስብ ለምንድን ነው እንደዚህ እንደምታርክኛ በደንብ ጠንቅቀን እናውቃለን። ምክንያቱም እነሱ የሆነ ነገር ካልሆኑ አንተ ቻናልህ ስለማይታይልህ ማለት ነው። አለቀ ደቀቀ። በሁለተኛ ደረጃ ደግሞ ሃይሚና ብሩኬ ደግሞ ከቻላችሁ ኦዲየንስ በጣም እየተማረረባችሁ ነው። ስለዚህ ነገሮችን ብታስተካክሉ ገባችሁ? ነገሮችን ብታስተካክሉ የኦዲየንስን የሚላችሁን ብትሰሙ መልካም ነው ብዬ ነው የማስበው። ለምን ኦዲየንስ ብሎ አንድ ቀን የሄደ እንደሆን ከባድ ይሆናል ማለት ነው። እና ይህን ነገር ብታስቡበት መልካም ነው እላለሁ። በሁለተኛ ደረጃ ደግሞ ሃይሚን እንጥላለን ብላችሁ ስትነሱ እናንተ ትወድቃላችሁ። ገባችሁ? ሃይሚን እንጥላለን ብላችሁ ነው አይደል በዚህ ደረጃ ክፋት ተንኮል ምናምን እየሰራችሁ ያለ። ሃይሚ አትወድቅም። እናንተ ግን በቅርብ መውደቂያችሁን እየደገሳችሁ ነው። ስለዚህ እሰቡበት ማለት ነው። ለምን ካላችሁ አሁን ኦዲየንስ በጣም እየተማረረ ነው። በጣም ማለት ነው። አብዛኛው ኦዲየንስ ደግሞ አብዛኛው የሃይሚ እንጂ የብሩኬ አይደለም፣ እውነት ለመናገር ማለት ነው። እና ይሄን ለብሩኬም አስተላልፉለት። ታው በሉት ውዶቼ። ምክንያቱም ኦዲየንስ መሮት ካበቃ ሃይሚንና ሃይሚን ብቻ እናያለን እናንተን አናይም ብለዋችሁ እርፍ እንዳትሉ እሰቡበት። አዎ እሰቡበት። ምክንያቱም ኦዲየንስ በጣም እየተማረረ ነው። ገባችሁ? በሁለተኛ ደረጃ ደግሞ ከቻልክ ፍጹሜን ወይም ፍጹምን ከህይወትህ ብታወጣው ምቾቴ ነው። ለምን ኦዲየንስ በዚህ ደረጃ ቁጭ ብሎ ቡታጅራ ይግቡ አያስፈልጉም፣ ቡታጅራን ያልሙ አንፈልግም እያሉ ነው። ገባችሁ? ስለዚህ ምንድነው ማረግ ያለባችሁ? ነገሮችን ማስተካከል አለባችሁ። ገባችሁ? እኔ ከምሬ ነው የምነግራችሁ። እኔ ከምሬ ነው ወላሂ። ለምን ኦዲየንስ ትናንትና በጣም ተማረው ነበር ቲክቶክ እየተነጋገሩት የነበረው እኛ ለሃይሚ ብለን ነው እንጂ እያሉ ነው። ስለዚህ ኦዲየንስን ደግሞ ካለ ማክበር መጥፎ ነው ብዬ ነው የማስበው። ኦዲየንስ ከሌለ ካላዩላችሁ እኛም ካላየነላችሁ ዜሮ ናችሁ። እኛ ደግሞ ገብተን የምናየው ለሃይሚ ብለን እንጂ ፍፄን ማንን ወደን አይደለም። ገባችሁ? ስለዚህ ይሄ ነገር ሊሰመርበት ይገባል። ገባችሁ? ኦዲየንስ ብዙ ጊዜ ዝም ብሎ ከተነሳ በኋላ ልትመልሱት አትችሉም። ስለዚህ ይሄ ነገር በደንብ መስተካከል አለበት። ኦዲየንስን ማክበር አለባችሁ። በሁለተኛ ደረጃ ደግሞ ከቻላችሁ ፍፄን ከናንተ ህይወት ብታስገቡት ማለት ብታስወጡት ምቾታችን ነው። እኛ ፍፄን አይመቸንም፣ አንወደውም። አለቀ ደቀቀ። ከናንተ ህይወት ብታስወጡት መልካም ነው። ለምን ፍፄ ሁለታችሁ ለያይቶ እሱ የራሱን ቻናል ለማሳደግ ነው ፍላጎቱ። አይ ደግሞ አንድ አይሉት 2 3 4 5 6 ጊዜ እኛ በውስጥ ነግረናችኋል። ገባችሁ? ካላመናችሁ እኛም ዝም ብለን መጨረሻ ላይ ቤታችሁ ሲፈርስ እናንተ ታዩታላችሁ። አለቀ ደቀቀ። ምክንያቱም እኛ እየነገርናችሁ ካልሰማችሁ ምንም ማድረግ አንችልም። እና ይሄ ነገር ሊታሰብበት ይገባል። በሁለተኛ ደረጃ ደግሞ ብዙ ጊዜ ፍፄን ከሁሉ ነገር ታስገቡታላችሁ። ኖ ፍፄ ክብር የሚገባው ሰው አይደለም። ፍፄ በጣም ባለየ፣ በጣም አስመሳይ፣ በጣም እንደሆነ ደግሞ ይሄን እናንተ ራሱ ታውቃላችሁ። ስለዚህ ይሄ ነገር ሊሰመርበት ይገባል። በሁለተኛ ደረጃ ደግሞ አንዳንድ ሴቶች ደግሞ ዩቲዩበር አላችሁ። ስማችሁ አስፈላጊ ከሆነ ልጠቅስላችሁ እችላለሁ ማለት ነው። ለምን ካላችሁ የብሩኬንና የሃይሚ ህይወት እንዲበጣበጥ ደግሞ ገንዘብ እየከፈላችሁ ለፍፄ ማለት ነው። ገንዘብ እየከፈላችሁ ለፍፄ የምታሽቃብጡ ሴቶች አላችሁ። የቡታጅራ ልጆች 50 ምናምን ሺህ ሰብስክራይብ የገባችሁ 16000 ሰብስክራይብ የገባችሁ 16200 የገባችሁ ማለት ነው። ስለዚህ ስርዓት አድርጉ። ሰው ዝም ሲል እኛ መረጃው ሳይደርሰን ቀርቶ አይደለም፣ መረጃው ደርሶናል፣ አውቀን ነው ዝም ያልናችሁ። ይሄ ነገር ሊሰመርበት ይገባል። ለማንኛውም ብሩኬ ወንድሜ አላህ ጤናህን ይመልስልህ። ግን ከቻልክ ደግሞ ምን ልልህ ፈልጌ መሰለ፣ ሃይሚን ይቅርታ ጠይቃት። ሃይሚን ከልብህ ይቅርታ ጠይቃት። ምክንያቱም ይቅርታ ሳትጠይቃት ለምን እንዴት ወዴት እያልክ ራስህን እንትን አትበል። ምክንያቱም ተሳስተሃል፣ ስተት አለብህ። ኦፍ ኮርስ ስተት አለብህ። ለምን አንተ ይህን ሁሉ ነገር ይዘህ ባትመጣ ይሄ ሁሉ ነገር ባልተፈጠረ ማለት ነው። እና
ይሄ ነገር ሊሰመርበት ይገባል ውዶቼ ማለት ነው። በሶስተኛ ደረጃ ደግሞ ብዙ ነገር አለ በጣም ብዙ ማለት ነው ገባችሁ ግን ሃይሚንና ብሩኬን ለማለያየት የማይሰራው ሴራና ስራ የለም በጣም ብዙ ሰዎች ማለት ነው በጣም ማለት ነው ለምን ሃይሚና ብሩኬ ለምን ፈመሱ ሃይሚና ብሩኬ ለምን አደጉ ሃይሚና ብሩኬ እንዴት ያድጋሉ እንዴት ከኛ በኋላ ተነስተው ለምን አደጉ እየተባለ ስለሆነ ይሄ በደንብ ሊሰመርበት ይገባል በዚሁ አጋጣሚ ውዶቼ ማሮቼ ፍቅሮቼ ማለት ነው የሃይሚንና የብሩኬን ምቀኛ አይኑን ቄጠማ ያድርገው እያላችሁ ዱአ አድርጉ ማለት ነው ግን በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ ውዶቼ ከምሬ ነው መነግራችሁ እንዴት የነሱ ቻናል ይታያል የኛ አይታይም የነሱ ብዙ ነው የሚታያላቸው እያሉ በጣም ብዙ እንትን የሚሉ ሰዎች አሉ እና ለማንኛውም አስፈላጊ ከሆነ ፎቶአቸውን ፖስትላችኋለሁ ለማንኛውም ውዶቼ ማሮቼ ፍቅሮቼ ለብሩኬ ጾለት አድርጉለት አላህ በሰላም ያሽረው ግን ኦዲየንስን አክብሩ አሁንም እምላችሁ ብሩኬን ማለቴ ፍፄን ከህይወታችሁ አውጡት በቃ አስወጡት ከህይወታችሁ ሙሉ ለሙሉ አስወጥታችሁ እናንተ የራሳችሁን ህይወት ኑሩ በቃ ምክንያቱም ፍፄ ለናንተ የሚገባችሁ ሰው አይደለም ፍፄ ማለት በጣም የወረደ አመለካከት ያለው ልጅ ነው ለናንተ የማይገባችሁ ልጅ ነው ገባችሁ እና ይሄ ነገር በደንብ ሊሰመርበት ይገባል ይሄን ቪዲዮ ሰብስክራይብ ላይክ ሼር አድርጉ ሐሳብ አስተያየት ያላችሁ ኮሜንት ላይ አስቀምጡልኝ እኔ በጣም እየገረመኝ ስለሆነ ነው ገባችሁ ብዙ ጊዜ ማለት ነው ሃይሚና ብሩኬን ለማለያየት የማይመጣው ሰው የለም የማይመጣው ዩቲዩበር የለም ለምን እንደሆነ አላቅም በዚህ ደረጃ ለምን እንደሚቀኑባቸው አላቅምና ይሄ ነገር በደንብ ሊሰመርበት ይገባል ለማንኛውም ወዳችኋለሁ ሰብስክራይብ ላይክ ሼር አይረሳ ፊ አማኒላህ ባይ ባይ